ቤተክርስቲያኗ ከሻዕቢያ ጋር በማበሯ እርምጃ ተወስዷል። የስዊድን ደህንነት ነው ይህንን ያለው። የስዊድን መንግስት በስዊድን ለኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚደረገውን ድጋፍ በማቋረጥ እርምጃ መውሰዱን አሳውቋል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በስዊድን የኤርትራ መንግስት ጋር ግንኙነት በመፍጠር በስዊድን የሚኖሩ ዜጎችን መብትና ነጻነት በሚጥስ ተግባር ላይ በመሳተፋቸው እንዲሁም መንግስት የሚሰጣቸውን ድጎማ በተዘዋዋሪ ለሻዕቢያ እንደሚያስተላልፉ የስዊድን ደህንነት አገልግሎት አረጋግጧል። ይህን ተከትሎም ከመንግስት ሲሰጧቸው የነበረው ዓመታዊ ድጎማ እንዲቋረጥ መወሰኑን ስዊድን ሄራልድ አስነብቧል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በስዊድን በዓመት እስከ 800,000 ክሮነር ገደማ ድጎማ ከስዊድን መንግስት ስታገኝ መቆየቷን መረጃዎችን ዋቢ በማድረግ ጋዜጣው አስነብቧል። ከሻዕቢያ ጋር ንክኪ ያላቸው ማንኛውም ግለሰብ፣ ቡድንና ተቋም በአውሮፓ ሀገራት እየታገደ ለፍርድ እየቀረበ ነው የሚል መረጃዎች ከሰሞኑ መውጣታቸውን ሰምተናል። ይህም አንዱ እርምጃ ነው።